ሰላም ጤና ይስጥልን ክቡራን የቻናሌ ቤተሰቦች እንደምን ቆያችሁ? ሰላማችሁ ይብዛ። ያው በዛሬ ቪዲዮ እንግዲህ ቀላል መኪና ምንድን ነው ወይም ቀላል መኪናን የተመለከተ መረጃ ይዤላችሁ መጥቻለሁ። ወይም ቀላል መኪኖች ምንድን ናቸው የሚለውን አብረን እያየን ቆይታ እናድርጋለን ማለት ነው። እንግዲህ ቀላል መኪና ወይም ሲምፕል ማሽንስ የምንላቸው ምንድን ናቸው ወይም ቀላል መኪና ማለት ምን ማለት ነው የሚለውንና በዚህ ስር ላይ እንግዲህ ቀላል መኪና ስራን እንዴት መስራት ይችላል ወይም እንዴት ይሰራል፣ በተመሳሳይ የቀላል መኪና በርከት ያሉ ምሳሌዎችን እያነሳን ከዚህ ባሻገር ቀላል መኪናን በስድስት ክፍሎች ተከፍለው እናገኛለን። እነዚህ ስድስቱ የቀላል መኪና ክፍሎች ምንድን ናቸው ወይም እነማን ናቸው የሚለውን እያየን በጣም አጠር ባለ በዚህ ቪዲዮ እነዚህን እና የመሳሰሉ አስተማሪ ጉዳዮችን እናነሳለን ማለት ነው። እነሱን እያየን ቆይታ እናድርግ። እንግዲህ ወደ መጀመሪያው ክፍል ልምጣ። መጀመሪያ ክፍል ላይ የምናየው ቀላል መኪና ማለት ምን ማለት ነው የሚለውን ይሆናል ማለት ነው። ስለዚህ ቀላል መኪና ማለት እንግዲህ ስራን በቀላሉ ለመስራት የሚያስችል መሳሪያ ማለት ነው። ይህ እንግዲህ አንድ ቀላል መኪና ስራ ሰራ የምንለው ወይም ስራ የሚባለው አንድን መጠነ ቁስ የተወሰነ ርቀት ወይም የተወሰነ ከፍታ ሲያነሳና ወይም ደግሞ የተወሰነ ርቀት በሚያንቀሳቅስበት ጊዜ መሆኑም ማወቅ አለብን ማለት ነው። ስለዚህ ስራ ሰራ ለመባል የተወሰነ ከፍታ ማንሳት አለበት፣ ኦር ደግሞ የተወሰነ ርቀት ማንቀሳቀስ መቻል ይኖርበታል ማለት ነው። እንግዲህ ቀላል መኪና ብለን የምንጠራቸው እንግዲህ በዋናነት የቀላል መኪና ምሳሌዎችን እንመልከት። ዶማ፣ አካፋ፣ መጋዝ፣ መቀስ፣ ምላጭ፣ ባሬላ፣ መዶሻ፣ ሚስማር፣ ቢላዋ፣ የከሰል መቆንጠጫ፣ ፒንሳና የመሳሰሉት እንግዲህ በቀላል መኪና ውስጥ ልንመድባቸው እንችላለን። ከዚህ ባሻገር ያው ብዙ መቁረጫዎች አሉ የቀላል መኪና ምድብ ላይ የምንመድባቸው ማለት ነው። እነዚህና ሌሎች እንግዲህ ቀላል መኪና ብለን እንጠራቸዋለን። እዚያ እንግዲህ አንድ ቀላል መኪና ኃይል አብዢ ወይ ደግሞ ምን ሊሆን ይችላል? ፍጥነት አብዢ ሊሆን ይችላል ማለት ነው። ይህ ማለት እንግዲህ ኃይል አብዢ ነው ስንል ኃይልን ያበዛል ወይ ደግሞ ተጨማሪ ኃይልን ይፈጥራል ሳይሆን እኛ የምንሰጠውን ኃይል በማጎልበት ምን ያደርጋል ማለት ነው? በአነስተኛ ጉልበት ስራን መስራት እንድንችል ያደርጋል ማለት ነው። ስለዚህ ፍጥነት አብዢ ስንል ደግሞ ተጨማሪ ፍጥነት ያመጣል ወይም ተጨማሪ ፍጥነት ያስገኛል ሳይሆን አጭር ጊዜ የሚጠይቃል ማለት። ስለዚህ ረዘም ላለ ጊዜ ውስጥ የምንሰራውን ስራ በአጭር ጊዜ እንድንሰራ ፍጥነታችንን ያበዛልናል ማለት ነው። ወር ደግሞ የጊዜያችንን እንዲቀንስ ያደርጋል ማለት ነው። እዚህ ጋር እንግዲህ በዋናነት ልንረዳ የሚገባው ነገር በቀላል መኪና ሂደት ውስጥ ሽክመት ወይም ክብደት ወይም ደግሞ ጭነት እያልን የምናወራው አለ። ይህ እንግዲህ መኪኖቹ የሚያነሱት ኃይል ወይ ደግሞ ስራ የሚሰሩበት አካል ሽክመት ወይም ደግሞ ክብደት ወይም ጭነት እያልን እንጠራለን ማለት ነው። ከዛ ውጭ ጥረት አለ። ጥረት እንግዲህ ወይም ኃይል በመኪኖች ላይ ወይ ደግሞ መኪኖቹን ለማንሳት ለመኪኖቹ የምንሰጠው ኃይል ነው ማለት ነው። ጥረት ብለን የምንጠራው ወይም ኢፈርት እያልን የምንጠራው በእንግሊዝኛው ማለት ነው። ስለዚህ ይሄ ምንድነው? ቀላል መኪናው ስራ እንዲሰራ የምንሰጠው ኃይል ነው ማለት ነው። ስለዚህ ይህን ኃይል ጥረት ብለን እንጠራለን ማለት ነው። እንግዲህ የቀላል መኪና አይነቶችን ወይም ቀላል መኪኖችን በስድስት ካታጎሪ መድበን እናስቀምጣለን። እነዚህም ዘንባይ ወለል፣ መፈንቅል፣ ሽብልቅ፣ ሽክርክሪትና ዘንግ፣ በከራ ወይም ፑሊ እንዲሁም ስድስተኛ ላይ መፍቻ እናገኛለን ማለት ነው። እንግዲህ እያንዳንዳቸውን እየተመለከተ እንሄዳለን ማለት ነው። የመጀመሪያው ዘንባይ ወለል ነው። ዘንባይ ወለል እንግዲህ ዘንባይ ወለል ወይ ደግሞ ኢንክላይንድ ፕሌን እያልን የምንጠራው ማለት ነው። ይህ ክብደት ያላቸውን ነገሮች ወደ ከፍታ ቦታ ለማውጣት ወይም እንጠቀማለን ማለት ነው። እዚህ እንግዲህ ለምሳሌ በርሜል ሙሉ ዘይት ወይም ደግሞ ነዳጅን መኪና ላይ ለመጫን ወይም ወደ ከፍተኛ ቦታ ላይ ለመስቀል እንጠቀማለን። ከዛ ውጪ ፎቅ ለመውጣት የምንጠቀማቸው የደረጃዎች ማለት ነው። እነዚህም ከኢንክላይንድ ፕሌን ወይም ከዘንባይ ወለል ውስጥ የምንመድባቸው ናቸው ማለት ነው። ሌላው ሁለተኛው መፈንቅል ነው። መፈንቅል ብለን የምንጠራው እንግዲህ ረዥም የእንጨት ወይም ደግሞ የብረት ዘንግ ሲሆን ይህንን የብረት ዘንግ እንግዲህ ድጋፍን በመጠቀም
ድንጋይ ለመፈንቀል ወይም ደግሞ ሚስማርን በመዶሻ እንደ መንቀል እንጠቀመዋለን፣ ወይም ለመንቀል የምንጠቀመው አይነት ማለት ነው። መፈንቅልን እንግዲህ በተለያየ ደረጃዎች ከፍለን እናስቀምጣለን። የመፈንቅል አይነቶች አሉ። መፈንቅል ያው አንደኛ ደረጃ፣ ሁለተኛ እና ሶስተኛ ደረጃ በመባል በሶስት ይመደባል። ይሄ እንግዲህ ደረጃውን የምንሰጠው ቅድም ያነሳናቸው የምንጠቀመውን ማቴሪያል ወይ ደግሞ ቀላል መኪናዎችን ድጋፍ፣ ጥረትና ጭነትን መሰረት አድርገን ነው ማለት ነው። ይሄ ማለት የመጀመሪያው አንደኛ ደረጃ መፈንቅል ብለን የምንጠራው የዚህ የመፈንቅል አይነት እንግዲህ ድጋፍ በጥረትና በጭነት መካከል ሲሆን የመፈንቅል አይነቱ ምንድን ነው? አንደኛ ደረጃ ብለን እንጠራለን። ስለዚህ ድጋፉ በጥረትና በጭነት መካከል ሲሆን ማለት ነው። ለምሳሌ መቀስ፣ በመዶሻ ሚስማር መንቀል፣ እንደ ፒንሳ የመሳሰሉት አንደኛ ደረጃ መፈንቅሎች ናቸው። ሁለተኛ ደረጃ መፈንቅል ብለን የምንጠራው እንግዲህ ይህ ሁለተኛ ደረጃ መፈንቅል ጭነትን ነው በድጋፍና በጥረት መካከል የሚያደርገው ማለት ነው። ስለዚህ ጭነቱ በድጋፍና በጥረት መካከል ሲሆን ይህ የመፈንቅል አይነትን ምንድነው ሁለተኛ ደረጃ ብለን እንጠራለን። ይህም ጭነት መካከል ነው የሚሆነው ማለት ነው። ጭነት በድጋፍና በጥረት መካከል ይሆናል። ለዚህ ምሳሌ እንደ ጋሪ፣ ባሬላ፣ ጠርሙስ መክፈቻ፣ የጥፍር መቁረጫ የመሳሰሉት በዚህ ውስጥ የምንመድባቸው ናቸው። ሶስተኛ ደረጃ መፈንቅል ብለን የምንጠራው ይህ እንግዲህ ጥረት በጭነትና በድጋፍ መካከል ሲሆን ነው። ይህም ጥረትን ነው መሀል ላይ የምናገኘው። ምሳሌ አካፋ፣ የከሰል መቆንጠጫ፣ በእጅ መጻፍ፣ አሳ ማጥመጃ፣ ስቴፕል የመሳሰሉት በሶስተኛ ደረጃ ላይ የምናስቀምጣቸው የመፈንቅል አይነቶች ናቸው ማለት ነው። እዚህ እንግዲህ ሶስተኛ ላይ የምናገኘው ሽብልቅ ነው። ሽብልቅ እንግዲህ አንድን ነገር ለሁለት ለመክፈል የሚጠቅመን የቀላል መኪና አይነት ነው። እነዚህ ሽብልቅ እንግዲህ በአብዛኛው በአንድ በኩል ስለታማ የሆኑ እቃዎች ወይ ደግሞ ቁሶችን ሽብልቅ እያልን እንመድባቸዋለን። ይህ እንግዲህ እንደ ቢላዋ፣ እንደ መጥረቢያ፣ መፍለጫ፣ ምላጭ የመሳሰሉ ቀላል መኪኖችን በዚህ በሽብልቅ ውስጥ እንመድባቸዋለን ማለት ነው። አራተኛ ላይ የምናገኘው ሽክርክሪትና ዘንግ ነው። ሽክርክሪትና ዘንግ ሁለት የሚሽከረከሩ ክብ ነገሮችን ትልቅና ትንሽ አንድ ላይ የያዙ ሲሆን ትንሹ ላይ ጥረት ሲተገበር ትልቁ ጭነትን እንዲያንቀሳቅስ የሚጠቅመን የቀላል መኪና አይነት ነው። ይህም እንግዲህ ለምሳሌነት የሳይክል ጎማን ማንሳት እንችላለን። የህፃናት መጫወቻ ላይ የምናገኘውን የሽክርክሪትና ዘንግ አይነት አለ። ከዛ ውጭ ደግሞ እነዚህ ብዙ ጊዜ ከጉድጓድ ውሃ ለማውጣት እነዚህን እንጠቀማለን ማለት ነው። ሌላው እንግዲህ አምስተኛ ላይ የምናገኘው በከራ ነው። በከራ ወይም ደግሞ ፑሊ እያልን እንጠራለን። በከራ ወይም ፑሊ እንግዲህ በተለያየ መልኩ ሊቀመጥ ይችላል። ወይም ይሄን ስላችሁ ምንድን ነው ጀስት እነዚህ ፊክስድ የሚባሉ አሉ በአንድ ቦታ ላይ የተቀመጡ። ከዛ ውጭ ሙቬብል የሚባሉ የሚንቀሳቀሱ የበከራ አይነቶች አሉ። ከዛ ውጭ ደግሞ ኮምፓውንድ የሚባል አለ፣ ሲምፕል የሚባል አለ። ይህም ውስብስብ የሆነና ቀለል ያለ ወይም ባለ አንድ ብቻ የሚሰራ አለ። ከአንድና ከዚያ በላይ በሆኑ ነገሮች በሆኑ ሽክርክሪቶች ሊሰራ ይችላልና ማለት ነው። በአጭሩ በከራ ነገሮችን ለማንቀሳቀስ እና ከጉድጓድ ውሃ ለማውጣት የምንጠቀምበት የቀላል መኪና አይነት ነው። ይህም ክብ ተሽከርካሪ ጠርዙ ላይ እዚህ ጋር እንደምትመለከቱት ጠርዙ ላይ ምን ያለበት ገመድ ለማስገባት ጎድጎድ ተደርጎ የተሰራ ነው። ወይም ጎድጋዳ ሆኖ በአንድ በኩል ሲሳብ እየተሽከረከረ ነገሮችን ምን ለማድረግ ለመስቀል የሚጠቅመን የቀላል መኪና አይነት ነው ማለት ነው። በከራ ብለን የምንጠራው እዚህ ጋር እንግዲህ የበከራ ምሳሌዎችን ያው እዚህ ጋር እነዚህ እዚህ ጋር የምትመለከቷቸው የበከራ አይነቶች ናቸው ማለት ነው። ስድስተኛ ላይ የምናገኘው መፍቻ ነው። መፍቻ እንግዲህ ነገሮችን አጥብቆ ለማሰርና ጠንካራ የሆኑ ግድግዳዎችን ለመሰርሰር የሚጠቅም የቀላል መኪና አይነት ነው። ይህም በስፋት በዕለት ተዕለት እንቅስቃሴ ላይ የምንጠቀማቸው ናቸው። ለምሳሌ ብሎን አለ፣ የብሎን ማጥበቂያ፣ የግድግዳ መሰርሰሪያ አለ፣ እንዲሁም የእንጨት መሰርሰሪያዎችና የመሳሰሉትን በዚህ ምድብ ውስጥ የምንመድብ ይሆናል ማለት ነው። ስለዚህ በዛሬ ቪዲዮ እንግዲህ እነዚህን ስድስቱን የቀላል መኪና አይነቶች ይዤላችሁ ቀርቤ ነበር። በሚቀጥለው በሌላ ቪዲዮ አገኛችኋለሁ። በቀጣይ በሌላ ቪዲዮ እስከማገኛችሁ ድረስ ይህ ቻናል እንግዲህ ይጠቅመናል፣ አስተማሪ ይዘት እናገኝበታለን፣ ወይ ደግሞ አስተማሪ የሆኑ ይዘቶች አሉት ብላችሁ ካሰባችሁ ይጠቅመናል ካላችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጋበዝኩ በሚቀጥለው ቪዲዮ አገኛችኋለሁ። እስከዛ ድረስ ቸር ቆዩልኝ።